ዘፍጥረት ምዕራፍ 28 ከቁጥር 15 ጀምሮ ያለውን አነባለሁ። በጌታ በኢየሱስ ስም አነባዋለሁ። እግዚአብሔር ለያዕቆብ እንዲህ ብሎ ነገረው፣ እነሆም እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚህች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልጥልህም አልተውህም። የነገርኩህን ሁሉ እስካደርግልህ ድረስ አልጥልህም አልተውህም። ሰው ሊጥል ይችላል፣ ሰው ሊተው ይችላል፣ ሰው ሊረሳ ይችላል። ተስፋን የሰጠ የታመነ ስለሆነ ከሰማይ ድምጽ የሰማችሁ ሰዎች ግን የተናገረላችሁን ቃል በሕይወታችሁ ሳይፈጸም አትሞቱም፣ አትወድቁም፣ አትጠፉም፣ አይጥላችሁ። ወይኔ ዛሬ አንድ አማኝ እዚህ ቤት ካለ አንዳንድ ሰው የሰማው ነገር ሰዎች እንኳን ሲሰሙት ቅዠት የሚመስል ነገር ሊሆን ይችላል። በምንም አይነት ነገር የሰማችሁት ድምጽ ከጌታ የሰማችሁት ድምጽ ካለ ዛሬ መልእክት አለኝ። የነገራችሁን ይፈጽመዋል። የነገራችሁን ይፈጽመዋል። የገባላችሁን ተስፋ በሕይወታችሁ ላይ ይፈጽመዋል። እግዚአብሔር ያዕቆብን ያዋራበት ያናገረበት ቦታ ነው። ያዕቆብ ይህንን ተስፋ ቃል እግዚአብሔር ከመስጠቱ በፊት ራሱ ያዕቆብ ሳይሰማ በፊት እግዚአብሔር አምላክ ተስፋ የሰጠው ሰው ነው። መጽሐፍ ቅዱሳችሁን ዘፍጥረት ምዕራፍ 25 ቁጥር 23 ላይ ስትመለከቱ ገና ያዕቆብ ሳይወለድ በእናቱ ማህፀን ውስጥ እያለ ፋይት ስለነበረ እግዚአብሔር አምላክ ለያዕቆብ አንድ ቃል ላከ። ለእናቱ ይህን ቃል ሲልክ በውስጥሽ ሁለት ህዝብ ነው ያለው፣ ሁለቱም ህዝብ ታላቅ ይሆናሉ፣ የሚገፋፉበት ምክንያት ታላቁ ለታናሹ ይገዛል የሚል ቃል አለ። ይህንን ያዕቆብ አልሰማም። ነገር ግን እግዚአብሔር መጥቶ እዚህ ጋር ቃሉን ሲያጸናለት ትመለከታላችሁ። ያዕቆብ ይህ ቦታ ይህንን ህልም ያየበት ይህንን ድምጽ የሰማበት ቦታ ማንም ከሱ ጋር ያልነበረበት ጊዜ ነበር። ማንም ያጽናናው የሚደግፈው አጠገቡ የሚቆም በሌለበት ቦታ ላይ ከአባቱ ቤት ኤሳውን ፈርቶ ሸሽቶ ወጥቶ በጨለማ ነው የወጣው። እንግዲህ ያስቡት፣ ከአባቱ ቤት በጨለማ ወጥቶ በጨለማ እየተጓዘ እያለ መንገድ ላይ እጅግ ስለመሸበት ድንጋይ ተንተርሶ ተኛ ይላል። ምንም ነገር እንደሌለው የምታውቁት፣ ትራስ የሚያደርገው ነገር እንደሌለ የምታውቁት ድንጋይ ተንተርሶ ምን አለ ይላል? ተኛ ይላል። የሚለብሰው ልብስ የለም፣ በእጁ በትር ብቻ ነው ያዘው። እግዚአብሔር ግን መጣ፣ ሰማያት ተከፈቱና አንድ ሰው ለምን ጮኸ? አሜን አይደል? ጌታ እኮ የሚደንቀኝ ነገር ማንም በማያችሁ ሰዓት፣ ማንም ከናንተ አጠገብ በማይቆምበት ሰዓት ላይ፣ ለማንም አተርፉም ባዶ ናችሁ በተባላችሁበት ሰዓት ላይ ሰማይ ወደ እናንተ ይመጣና ቃል ይዞ ይመጣል። ሎባሃዲያ ካያስ ማንም ከሱ ጋር የለም። ድንጋይ ተንተርሶ ተኝቷል። ምንም አጠገቡ የለም። እግዚአብሔር ግን በዛ ሌሊት መጣ። ሰማያት ተከፈቱና ህልምን ማየት ጀመረ። የተኛው ድንጋይ ተንተርሶ ነው። አውሬ ባለበት ጨለማ ባለበት በማያውቀው መሬትና ምድር ላይ ነው የተኛው። እግዚአብሔር ግን ወደሱ መጣና ሰማያትን ከፈተ። በጌታ በኢየሱስ ስም ያንዳንዶች መኝታ ላይ ዛሬ ቃል አወጣው። ሰማይ በእናንተ ላይ ይከፈት። እግዚአብሔር ሰማይን ካልከፈተ በእርግጠኝነት ያዕቆብ በጨለማ ተኝቶ በማያውቀው ስፍራ ተኝቶ ሊያልም የሚችለው ሊያሳዱ የሚችሉትን ነገር ወይ ካሁን ተበላው ነው ሊል የሚችለው። እግዚአብሔር ግን መጥቶ ያሳየው ነገር ይገርማል። እግዚአብሔር ኪዳንን ገባለት። አሁን ያነበብኩላችሁ ቃል ላይ እኔ የአብርሃም የይስሐቅ አምላክ ነኝ፣ ካንተ ጋር ሆናለሁ፣ ወደምትሄድበት ምድር ሁሉ ተከትዬህ ምን እላለሁ? እገባለሁ፣ ወደዚህ ምድር በሰላም መልሳለሁ። አሁን የተኛህበትን ምድር ላንተና ለዘርህ አሳልፎ ይሰጣል። ምንም በሌለበት የተኛህበትን ምድር ላንተና ለዘርህ። አንድ ሰው ለምን ጮኸ? አሜን አይ። ቅዠት የሚመስል ቃል ሰምታችሁ እዚህ ቤት ቁጭ ያላችሁ ሰዎች 10 ሰው ይሁን 5 ሰው ይሁን እግዚአብሔር ምስክሬ ነው፣ ሰማይ ነገራችሁ ቃል በእናንተ ህይወት ላይ ይፈጸማል። የሚያምኑ ሰዎች እዚህ ቤት አሉ። የሚያምን ሰው የነገረኝን ቃል ከዚህ ቤት ስወጣ ተፈጽሞ ያለው የሚል ሰው በነገራችን ላይ ወገኖቼ እምነት የእግዚአብሔር ቃል ላይ ትኩረት ማድረግ ነው። እግዚአብሔር የተናገረው ቃል ላይ እዛ ቃል ላይ መጣበቅ ነው። በዙሪያችሁ ያለውን ከጌታ ድምጽ የሆነው ውጭ የሆነውን ድምጽ መስማት ራሱ አለማመን ነው።
የፍርሃት ድምጽ፣ የውድቀት፣ የሞት፣ የጨለማ ድምጽ ባለበት አንተ መስማት ያለበት ሰማይ ያለህን ነው። አሜን አሜን። እስቲ እኔ የምሰማው በሉ፣ እኔ የማምነው በሉ፣ አምላኬ የተናገረኝን ነው በሉ። አሁን የተኛህበትን ምድር እንኳን ላንተና የሚገርም ነው። እግዚአብሔር ወርዶ እንደዚህ ሲለው የተኛበት ምድር የማን ይሁን ከየት ይሁን ወዴት ይሁን አያውቅም ያውቀው። እግዚአብሔር የተኛበትን ምድር አሳልፎ ሊሰጠው ሲል ከማንም ጋር አይማከርም። የማንም ምድር ይሁን የማንም ሀብታም መሬቱን የሚገዛ ቢሆን እግዚአብሔር ከተናገረ ይሆናል። እግዚአብሔር ወርዶ የመሬቱን ባለቤቶች አላወራም። በዛ ሰዓት ላይ ተስፋ ቃል ሲሰጠው አሁን የተኛህበትን ምድር እንኳን ላንተና ለዘር ሰጣል። ከዛ በኋላ ይገርመኛል እግዚአብሔር ያለለት የተናገረው ነገር የነገርኩን ቃል ሁሉ እስካደርግልህ ድረስ እስክፈጽምልህ ድረስ አልጥልህም አልተውህም። እዚህ ቤት የአብርሃምን የይስሐቅን የያዕቆብን አምላክ ያው ራሱ ጌታ ኢየሱስን ራሱ እግዚአብሔርን ያህዌን ራሱ የሐዋርያትን አምላክ የሚያመልክ ሰው አለ በዚህ ቤት? እስቲ እጆቹን ያሳይ። እስቲ የኔ አምላክ በሉ። እስቲ የአብርሃም የይስሐቅ የያዕቆብ አምላክ ነው በሉ። የሐዋርያት አምላክ ነው በሉ። እስቲ ይሄን ስትናገር እኮ እምነት ነው የሚገባብህ። በሰማያዊው መንግስት ደግሞ የተቀላቀልንበት መንግስት ውስጥ ወደ ኋላ ዞር ብላችሁ ታሪክን ስትመለከቱ አባቶቻችን ፀሐይ ያቆሙበት፣ አለቱን ውሃ እንዲፈልቅ ያዘዙበት ምን አለ አንድ ሰው ጮሆ አሜን ብል። የነገርኩን ሁሉ እስካደርግልህ ድረስ አልጥልህም አልተውህም። ሮሜ ምዕራፍ 9 ቁጥር 6 ላይ እንደዚህ ይላል፣ የተስፋ ቃል የተሻረ አይደለም ማለት እግዚአብሔር ስለ እናንተ የተናገረው የተስፋ ቃል እናንተ መቆም በሚገባችሁ ቦታ ላይ ቆማችሁ ከጠበቃችሁት በጽድቅ በቅድስና ጌታ ሆይ ጠዋትም ማታም ፊቱን እየፈለጋችሁ እግዚአብሔር ሆይ የነገርከኝን ቃል ያላችሁት ሰዎች የነገራችሁ ቃል ተሽሮ አይደለም የዘገየው። የተነገራችሁ ቃል ሊፈጸም ነው የዘገየው። ዛሬ ይፈጸማል። አብርሃም ምንም በሌለበት ቦታ ምን ይዞ ያምናል? ሰውነቱን እያየ ማመን አይችልም። የሳራን ማህፀን እየተመለከተ የሳራን ማንነት እየተመለከተ ማመን አይችልም። ምንም አይቶ ሊያምን በማይችልበት ስፍራ ላይ እግዚአብሔር የሰጠውን ተስፋ ይዞ አመነ ይላል። ያዕቆብ ይህን ራእይ ካየ በኋላ የነገርኩን ሁሉ እስካደርግ ድረስ አልጥልህም አልተውህም ሲለው ቃል ብቻ ነው ይዞ የገባው ወደ ላባ ቤት። ወደ ላባ ቤት ሲገባ ምንም ይዞ አልገባም። በትርና ቃል ነው ይዞ የገባው። የሚገርማችሁ ነገር ከላባ ቤት ሲወጣ ግን ቃል ብቻ አይደለም ይዞ የወጣው፣ የተነገረው ቃል ስጋ ለብሶ ነው የወጣው። ማሃላቲያ ካያስ ያ የነገረው ትበዛለህ ትሰፋለህ ያለው በህይወቱ ላይ ተፈጽሞ በስቶ ከዛ ምድር እንደወጣ አንዳንዶች በጌታ በኢየሱስ ክርስቶስ ለባናኪያና ሃታያስ ዛሬ ይህንን ቃል በኢየሱስ ስም አውጃለሁ። አንዳንዶች ከዚህ ቤት ስትወጡ በአንዳንዶች ህይወት ላይ ከዚህ ዓመት ወደሚቀጥለው ዓመት ሳትተላለፉ በህይወታችሁ ላይ የተነገረው ቃል ተፈጽሞ ትወጣላችሁ። ዛሬ ይህንን ድምጽ የምትሰሙ ሰዎች መንፈስ ቅዱስ የተናገረው ቃል አለ። የነገራችሁን ቃል ይፈጽመዋል። ስጋ ለብሶ የምትወጡ ሰዎች ደግሞ ከዚህ ቤት አላችሁ። ምን ለብሶ? አሁን አጠገባችሁ ያለውን ሰው ያዙት ብላችሁ የሚያሱ አይደል? አጠገባችሁ ያለው ህያው አይደል? ከዛ ከቃል ዓለም ከመንፈስ ዓለም ወደ ፍጥረት ዓለም ነገራችሁ ተቀይሮ እንደዚህ ይዛችሁ የምትሄዱ ሰዎች አሉ። አንድ ያመነ ሰው ጮሆ አሜን። አንዳንዶች በአገልግሎት ሳይድ፣ አንዳንዶች በቢዝነስ ሳይድ፣ አንዳንዶች በህይወታችሁ ለጌታ በተናገረላችሁ ነገር ላይ የተነገራችሁ ቃል ይፈጸማል። አንድ ሰው በእግሮቹ ቆሞ 3 ጊዜ ይሄንን አዋጅ ያውጅ፣ የተነገረኝ ቃል ይፈጸማል ይበል እስቲ። 1 2 የመጨረሻ ስማ ጠላቴ በሉ
ስሟ ሟርተኛው በሉ ስማ የነገረኝን ሁሉ ኢየሱስ ይፈጽመዋል።